አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነት ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ 2 ወይም 3 ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን እንድታጸናልን በመካከላችን እንድትገኝልን ልናውቀው የሚገባንን የሚጠቅመንን እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን ምስጢር እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም እንድታሸጋግረን ስብሰባችንን እንድትባርክልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስን ምስጉን አምላክ ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስረይ። በማወቅ ባለማወቅ በማሰብ በምክንያት በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። ነሐሴ 28 ቀን 1997 ዓመተ ምህረት የዛሬ ቀን በቤተ ክርስቲያን ልዩ መታሰቢያ ያለው ነው። ተዝካረ አብርሃም ይስሐቅ ወያዕቆብ። የአብርሃም የይስሐቅ የያዕቆብ መታሰቢያ ይባላል። ሀያ 24 25 26 የባለቤቶቻቸው 27 28 29 የራሳቸው የአበው መታሰቢያ ሆኖ ነው የሚታሰበው። በተለይ ግን 28 የታላቁ አባት የአብርሃም ዕረፍት እንደሆነ ነው የሚነገረው። እግዚአብሔር ልዩ ምርጫ አለው። የሚመርጥበት መስፈሪያው ሚዛኑ ምን እንደሆነ ግን የሚያውቅ የለም። ምክንያቱንም ጠይቆ የተረዳ የለም፣ የሚጠይቅም የለም። ሐዋርያው ቅዱስ ጳውሎስ አንድ ቀን በቅለው አንድ ቀን እንደሚታጨዱ ፍሬዎች አንድ ቀን ተጸንሰው አንድ ቀን ስለተወለዱት ወንድማማቾች
እግዚአብሔር የተናገረውን ቃል ጠቅሶ አስደናቂ ቃል ጽፏል። እግዚአብሔር ይላል ኤሳውን ጠላሁ ያዕቆብን ወደድኩ ብሏል። ይህ የተነገረው ደግሞ ይላል ቅዱስ ጳውሎስ ሳይወለዱ ክፉና መልካም ለይተው ሳይሰሩ ነው ይላል። በእናታቸው ማህፀን ይታገሉ ነበር ይላል ታሪክ። እና በዘመኑ የነበረው ካህን መልከጼዴቅ ነበረ። እንደ ዛሬው ወደ ልዩ ልዩ ስፍራ መሄድ ሳይሆን በድሮ ጊዜ በጊዜ የተገኘውን አባት ካህኑን ስለ ችግር መጠየቅ ማማከር የነበረ ስርዓት ነበርና እሱ ደግሞ ከሰው ተለይቶ በዋሻ ውስጥ የሚኖር ሰው ስለነበረ ሄደች ልታማክረው። ኧረ እንዲህ ያለ ችግር አለኝ አለችው። ክልኤቱ ሕዝብ አለው ውስተ ከርስኪ ወክልኤቱ ይወጽኡ ውስተ ከርስኪ ሕዝብ ይሄይስ ወዘያብስ ይትቀነይ ለዘይንእስ። ሁለት ወገኖች ሁለት ሕዝቦች አላቸው። እነዚያ ሰዎች አንዳንዱን ሕፃን ሁለት ሕዝቦች በማህፀንሽ አሉ፣ ሁለት ሕዝቦች ከማህፀንሽ ይወጣሉ፣ አንዱ ካንዱ ይበልጣል፣ ታላቁ ለታናሹ ይገዛል። ምን ያላቸው? በዚህ ጊዜ ነው እግዚአብሔር ኤሳውን ጠላሁ ያዕቆብን ወደድኩ አለ ተብሎ ይጻፋል። ይህንን ጠቅሶ ሰው በዚህ ጉዳይ ላይ ሊታችን እንደማይችል ሲያስረዳ ይክልኑ በሂልወቶ ቦኑ ለባህዊ የኮነኑ በዋሃ ለባህዊ ይግበር ማሃዱ ጽሙር መንፈቆ ለሐሳር ወመንፈቆ ለክብር። ይክልኑ በሂልወቶ ግብር ለመጋባሪሁ የትግበረን ከመዝ ወይያሰኔ ከገቢሮቴ። ስራ ሰሪውን እንዲህ አድርገህ አትስራኝ፣ አላሳመርከኝም ሊለው ይችላል ወይ? ሸክላ ሰሪ ከጭቃው ከአንድ ጭቃ ነው ያለ። ከአንድ ጭቃ የወደደውን ለመስራት መብት የለውም ወይ? ከዚያው ጭቃ መንፈቆ ለሐሳር ወመንፈቆ ለክብር፣ አንዱን ለውርደት አንዱን ለክብር ለመስራት መብት አለው አለ። አስቡ እንግዲህ እነ ጉልቻን እነ ድስትን እነ ምጣድን እዚያ እምጃ ውስጥ የሚኖሩትን ሌሎችን ደግሞ ከዚህ የሚሰሩትን እነ ጽዋን እነ ገንቦን እነ ጋንን ስራ። በዚህ አንጻር ልዩ ልዩ አይነት ዕቃዎች ከጭቃ የሚሰሩ አሉ፣ ከአፈር የሚሰሩ አሉ፣ ለክብር ይዋሉ ለመረገጥም ይሁን። ይህ እንግዲህ የሸክላ ሰሪው ስልጣን ነው ያለ። ይህ እግዚአብሔር ስልጣን በሰው ዘር ውስጥ በሰው ዘር ታሪክ ውስጥ አንዱ ካንዱ ይበልጣል። የሚበላለጡ አሉ። የሰው ዘር አባት የሰው ዘር እንዲተካ ምትክ እንዲያገኝ መሰረት የሆነው ጻድቁ ኖህ እግዚአብሔር መታሰቢያ ያደረገለት ሰማይ በደመና በተሸፈነ ጊዜ ቀስቴን በደመና ላይ አድርጋታለሁ፣ ያን ጊዜ ለአንተና ካንተ ጋር በመርከብ ለነበሩት ሁሉ የገባሁትን ቃል ኪዳን አስባለሁ። ወዝውቱ ትምህርተ ኪዳኔ የኪዳኔ ምልክት ይህ ነው ብሎ
ምልክት የወሰነለት አባት ዘሩ እንደገና በዓለም እንዲተካ የፈቀደለት አባት እንደ ጻድቁ እንደ ኖህ ያለ አለ። ቀጥሎ ደግሞ ከሱ ታላቁ አባት አብርሃም በያርክ አብርሃም በኔ በምድር ላይ ወዳጅ አለኝ አብርሃም እንዲህ ነው ያለው። ታዲያ ሁለቱም እንደው አይደለም እየተፈተኑ ያለፉ ናቸው። ኖህ በሰባት ካት መካከል በነበረበት ዘመን ዓለም ጠቅላላ እብድ በነበረበት ዘመን ልዩ ልዩ ፍጥረቶች ይታዩበት በነበረበት ዘመን ከቁመታቸው ርዝመት የተነሳ ደመና እየገፉ ይሄዱ የነበሩ ከኃይላቸው ጽናት የተነሳ በአንድ ቀን ጉዞ ከአድማስ ይደርሱ የነበሩ ከማጠራቸው የተነሳ ደግሞ በሽምብራ ጥላ የሚያርፉ የነበሩ ሰዎች የነበሩበት ዘመን ነው ያ ዘመን። እነዚያ ሁሉ ደግሞ ስራቸው መስከር፣ መዝፈን፣ ማመንዘር ብቻ ነው። አስረሽ ምቹ ብቻ ነው። ፍልውሃ ከላይ በሰባ አፍ እየዘነበ ከታች በሰባ አፍ እየመነጨ ከላይ ከታች ወረደው ውሃ እያጠለቃቸው ሲሄድ አስረሽ ምቹ ብቻ ነው እንዳሉ በቃ ውሃው አሸንፎ ዋጣቸው። በዚያ ዘመን ነው ወኖህ ሰረከበ ሞገሰ በቅድመ እግዚአብሔር። ኖህ በእግዚአብሔር ዘንድ ባለሟልነትን አገኘ፣ ሞገስ አገኘ ተብሎ የተጻፈለት በዚያ የኃጢአት የቀውጢ ዘመን ራሱንና ቤተሰቡን ጠብቆ የተገኘ ሰው በመሆኑ ነው። ረከበ ሞገሰ በቅድመ እግዚአብሔር ለመጀመሪያ ጊዜ ነው በሰው ዘር ይሄ ቋንቋ ሲነገር ለአንድ ሰው በኖህ ብቻ የተጀመረ። ከዚያ ወዲህ አብርሃም፣ ቀጥሎ ዳዊት፣ ከዚያ በኋላ እመቤታችን ናቸው ይሄ ቃል የተነገረላቸው። ወኖህ ሰረከበ ሞገሰ በቅድመ እግዚአብሔር ይዋል። አብርሃምም እንዲሁ አብርሃም ና ከዘመድ ተለይ ከሀገር ውጣ እኔ ወደማሳይህ ሀገር ና። አብርሃም በዘመዶቹ መካከል ሳለ የደረሰው ጥሪ ነው። አባቶቹ በጤግሮስና በኤፍራጥስ ወንዝ መካከል የሚኖሩ ምስራቃውያን ናቸው፣ ጣዖታውያን ናቸው። እኛውም አባቱ ጣዖት እየጠረበ ይሸጥ ነበር ነው የሚባለው። ምንድነው ይሄ ነገር ይላል የታሪክ መጽሐፍ። ምንድነው ይሄ ነገር? ቢጠይቁት አይመልስ፣ አድርግ ቢሉት አያደርግ፣ ራሱ አይንቀሳቀስ። ምንድነው አምላክ የሚባለው ይል ነበረ። በኋላ ግን አምላክ ከፀሐይ ተናበበኝ፣ ፍጡራንን ሁሉ መረመረ። ነፋስን አየው፣ ተራራ ሲገድበው አየ። ውሃን አየው፣ ወደ ቁልቁል ሲገባ አየው። ፀሐይን አየ። ከሁሉ በላይ እንግዲያው አለ ሲያስብ ደግሞ ፀሐይም ማታ የሚጠልቅ ነው። እንዲህ ታዲያ ላድር ነው ማን ይጠብቀኝ ነው? እንግዲያው አምላክ ከፀሐይ ተናበበኝ፣ የፀሐይ አምላክ አንተ ራስህን ግለጽልኝ አለ ነው የሚል ታሪክ። ከዚህ በኋላ እናውጣ አለው። ከሀገሩ ወጥቶ ከዘመድ ተለይቶ በባዕድ ሀገር ዛሬ ኢየሩሳሌም በሚባለው ልጆቹና በስፍራው የነበሩት ተወላጆች በሚታገሉበት ሀገር ውስጥ ኖረ። ግን ወነበረ በሃይመታት ነው የሚል ቤት አልነበረውም።
በድንኳን ነው ያሳለፈው ልዩ 175 ዓመት። በዚህ ሁሉ በልዩ ልዩ ስፍራ የደረሰበትን ፈተና ሁሉ ታግሶ አሳልፎ ነው ሰው የተባለ። አንድ ጊዜ ረሃብ መጣ፣ ሚላስ የሚቀመስ ታጣ። ወደ ንጉሠ ጊራራ አቤሜሌክ ዘንድ ሄደ እና ግን ወደ አገሩ መግቢያ ሲደርስ ወታደሮች ኬላ ላይ ያሉት የሚጠይቁት መሆኑን ሲያውቅ ሚስቱን ቀና ብሎ አያት። መልከ መልካም ደመግቡ ናት። እባክሽን አላት፣ አንቺ መልከኛ ነሽ፣ በአንቺ ብለው በአንቺ ምክንያት እኔን እንዳይገሉኝ የጠየቁሽ እንደሆነ ወንድሜ ነው በይ፣ እኔም እቴ ናት እላለሁ አላት። ተማመኑ ሁለቱ። እሺ አለችው። ምንህ ናት አሉት። እቴ። አንቺስ? ወንድሜ። እንግዲያ ይግቡ። አሁን ግን ወታደሮች ውስጥ በሳቸው ተፋጠጡ፣ ማን ይውሰዳት? ይህ ስለሆነ እንግዲህ ሁላችንም ይቅርብንና ለንጉሡ ትሁን ብለው ወደ አቤሜሌክ ወሰዷት። አቤሜሌክ ሳያት ተደነቀ። በሉ እሷን ወደ እልፍኝ ያሳልፏት፣ ለሱ ማረፊያ ስጡት አለ። ግን አሕዛብ በእንደዚህ ያሉ ችኩል አይደሉም ይባላል፣ ጊዜ ይሰጣሉ። በዛች ሌሊት የእግዚአብሔር መልአክ ተገልጾ ሚስቱን መልስለት ለጎልማሳው አለው። ሰይፍ መዞ ነበር የሚያነጋግረው። ሰው በማያውቀው ነገር ይቀጣል እንዴ? ምን አደረግኩ እኔ አለው። መልስለት አልኩ። እሱን እኮ ጠይቄው እቴ ናት አለኝ፣ እሷንም በጠይቃት ወንድሜ ነው አለችኝ አለ። አይ አውቀህ ብታደርገውማ አቀጣህ ነበር፣ አሁን ግን መልስለት። በቃ ጧት ሲነሳ ጠርቶ ለምን እንዲህ አልከኝ አየው። አይ በዚህ ሀገር ነፍስ መግደል ርካሽ ነውና ትገሉኛላችሁ ብዬ ነው እንጂ ሚስቴ ናት አለ። በልሰር ሚስቴ። እሷንም አንድ ጊዜም ቢሆን ክነኖሽን ግልጥ አድርጌ ፊትሽን ስላየሁሽ ካሳ ይሁንሽ ብሎ 400 መዝምዝ ብር ለኑሯቸው መደገፊያ ለአገልጋይ የምትሆናትን አጋር ግብፃዊትን ሰጥቶ አሰናበታቸው። ይሁን እንጂ ኑሯቸው የሰላም አልነበረም። ባልና ሚስቱ በአንዳንድ ነገሮች ይጨቃጨቃሉ። በተለይም መካን በመሆኗ እና ምን አለች? ተው ግድ የለም ሁሉም ይቅር፣ ወደ ባሪያ ግባና ውለድ፣ እሷ ከወለደች የኔ ልጅ ይባላል አለችው። የሞይ ነገር። እሱም ደግሞ ሄዶ እንዳለችው አደረገ። እስማኤል ተወለደ፣ አደገ። 13 ዓመት ሲሆነው እግዚአብሔር ሳራን አሰበ ይላል። ወተዘከራ እግዚአብሔር ለሳራ ይላል። አሰበ። አብርሃም መስዋዕት ሰውቶ ነበረ። እግዚአብሔር ያነጋግረው ነበረ። ቃል ኪዳኔን ሚስትህ ከምትወልደው ልጅ ጋር አጸናለሁ አለው። ኧረ ጌታዬ ይሄ ካለ ይሄም ይበቃኛል እኮ ይሄን አኑርልኝ ብቻ ነው። አይ አይደለም፣ ይህንንም ታላቅ ሕዝብ አደርገዋለሁ፣ ግን ቃል ኪዳኔን የማጸነው ወደፊት ሚስትህ ከምትወልድልህ ጋር ነው አለ። በዘፍጥረት ምዕራፍ 18 እንደተገለጠው በመመሪያ አጸድ ቁጭ ብሎ ያች አድባር ዛፍ ይባል ነበር ድሮ። የበሩ ላይ ተተክሎ የሚያድግ ዛፍ ነበር በየድሮ በሽማግሌዎች ቦታ እና ጠዋትም ማታም ሽማግሌዎች የተሰበሰቡ እዚያ ላይ ይመካከሩበታል። ትልቅ ዛፎች ነበር የሚተከሉ፣ እንደ ግራር፣ እንደ ዋንዛ፣ እንደ ዘግባ፣ እንደ ሳና ያሉ። እዚያ ተቀምጦ እያሻገረ መንገዱን ሲመለከት ሙሴ እግዚአብሔር ተገለጠለት ነው የሚል። ዓይኑን አንስቶ 3 ሰዎች አየ ነው አጸጻፉ። ግን እግዚአብሔር ለአብርሃም
በመምሪያ አጸድ ተገለጠለት። ዓይኑን ባነሳ ጊዜም 3 ሰዎች አየ። ሮጦ ሄዶ ሰገደላቸውና ይላል አቤቱ በፊትህ ሞገስ አግኝቼ እንደሆነ ወደ ቤት ገብታችሁ ከጥላ አርፋችሁ እህል ውሃ ቀምሳችሁ ከዚያ በኋላ ወደ አሰባችሁበት ትሄዳላችሁ አላቸው ነው የሚል። እንግዲህ እግዚአብሔር ተገለጸለት የሚል ቃል ለአብርሃም ብቻ ነው ተጽፎ የምታገኙት። በቀረ በህልም አነጋገረው ታየው የሚል እንጂ ለአብርሃም ተገለጠለት እንዳለው ለገሌ ተገለጠለት የሚል አጻጻፍ አናገኝም። ሰው ከመሆኑ በፊት እና በተለይ በምስጢረ ሥላሴ ዓይኑን ባነሳ ጊዜ 3 ሰዎች አየ። ሮጦ ሄዶ ሰገደላቸውና አቤቱ በፊትህ ነው ያለ። በፊታችሁ አይደለም ያለው፣ በፊትህ ሞገስ አግኝቼ እንደሆነ ብሎ እንደገና ከቤት ገብታችሁ ከጥላ አርፋችሁ ወደ አሰባችሁ ትሄዳላችሁ ነው ያላቸው። በጥንተ ፍጥረት መላእክት እኛ ከየት መጣን እያሉ ሲጨነቁ በነበረበት ጊዜ ቅዱስ ገብርኤል ፈጣሪያችንን እስክናገኘው ድረስ በያለንበት እንጽናና እንጠብቅ ሲላቸው ተረጋግተው እንዳሉ ወዲያው ጌታ አነ እግዚአብሔር እኔ ፈጣሪ ነኝ ለይኩን ብርሃን ብርሃን ይሁን ብያለሁ አለ። ብርሃን ተፈጠረ። ያ ብርሃን በ99 ነገደ መላእክት ከተሞች በአንድ ጊዜ እንደ ጎርፍ ደረሰላቸው። ብርሃኑን ሲያዩ ምስጢረ ሥላሴ አካል ከህልውና ተገለጸላቸው። ሶስትነት ከአንድነት፣ አንድነት ከሶስትነት። ስለዚህ ሁሉም ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉእ ሰማያት ወምድረ ቅድስተ በስብሐቲከ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ የምትመሰገነው ምስጋና በሰማይና በምድር ሙሉ ነው ብለው አመሰገኑት። ያ ምስጋና እስካሁን ከመላእክት አንደበት አይቋረጥም። አዎ ኢሳይያስ ሲያቸው፣ ሕዝቅኤል ሲያቸው፣ ዮሐንስ ሲያቸው ሶስቱም ምስክሮች በሰጡት የመላእክት ምስጋና እንዘይብሉ ቅዱስ 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 ነው። ቅዱስ ቅዱስ ይላሉ የሚል ነው ያለው እና 3 ጊዜ ቅዱስ ብለው ምስጋና በሰማይና በምድር ሙሉ ነው ያሉ። 3ቱን አንዱን 3 አድርገው አሁንም አብርሃም በፊትህ ሞገስ አግኝቼ ከሆነ ከቤት አርፋችሁ እህል ውሃ ቀምሳችሁ ትሄዳላችሁ አላቸው። ገቡ ይላል። አዘጋጀ፣ ያለውን አቀረበ፣ በሉ ጠጡ ይላል መጽሐፍ። በመጨረሻ እኔ አለው ከርሞ እንደ ዛሬ ወደ አንተ እመለሳለሁ፣ ሚስትህ ወንድ ልጅ ታገኛለች። ሳራ ከእንትኑ ውጭ ሆና ከመጋረጃ ውጭ ሆና ይህን ትሰማ ነበር። ወሰሐቀት ሳራ በባሕቲታ ይላል። ሳቀች፣ አይ ጉድ አለች። አዲኑ እስከ ይዜ አነኒ ልህቁ ወእግዚእኒ ልህቀ፣ እኔም አርጅቻለሁ ጌታዬም አርጅቷል፣ ለመሆኑ እስካሁን ለመውለድ የምታጭነኝ አለች። እግዚአብሔር አብርሃምን ሚስትህን ምን አሳቃት? ቦኑ ነገር ዘይሳነው ለእግዚአብሔር፣ እግዚአብሔርን የሚሳነው ነገር አለ አላት። አለ ኧረ አልሳቁም አለች። ደግሞ አይ መሳቁን ስቀሻል፣ ግን ለእግዚአብሔር የሚሳነው ነገር የለም። ከርሞ በዚሁ ጊዜ ወንድ ልጅ ታገኛለች አላት። በዓመቱ ይስሐቅ ተወለደ። ከዚያ ጊዜ ጀምሮ የእግዚአብሔር ቃል ኪዳን ከይስሐቅ ጋር ሆነ። ግን ጠብ መጣ። አጋር ከወለደች የኔ ልጅ ይሆናል ያለችው ሚስቱ አሁን ልጅ መታቀፍ፣ ማጥባት፣ መሳም ስትጀምር የልጅ ፍቅር ወደ ሆዷ ሲገባ ያኛውን ማየት ጠላች።
ለመላክ ለማገልገል በቅተዋል። 13 ዓመት ነው። ግን አልፈለገችው። በል እንግዲህ አለችው ባሏን፣ ይሄ የዚች የባሪያ ልጅ ከልጄ ጋራ ሀብት ወራሽ ሊሆን አይችልምና አሁን ልጇን ሳዝልህ አባርልኝ። እንግዲህ ይህ ሰውዬ ምን ይሁን? መጀመሪያም ሄድ ያለችው እሷ ናት። አሁን አባር የምትለው እሷ ናት። ተጨነቀ። እግዚአብሔር ግን ምን አለው? በል ባሪያይቱን ከነ ልጇ አሰናብት ቃል ኪዳኔ ሚስትህ ከወለደችው ጋር ነው እንጂ ከሱ ጋር አይደለም። ግን ዘርህ ስለሆነ ባለበት አበዛዋለሁ፣ አሳድገዋለሁ፣ አከብረዋለሁ አለው። ይኸው የአረቦች አባት የሆነው ኢስማኤል ነው። የተደረበው ኤሳው ነው። በመሰረቱ ኢስማኤል ነው አባታቸው። እስራኤልም የይስሐቅ ዘሮች ሆኑ፣ አረብም የእስማኤል ዘሮች ሆኑ። አሁን እንግዲህ ይኸው ሲናከሱ ይኖራሉ። ያጠብ በሴት የተጫረ ጠብ አይበርድም ይባላል። እስከ ዛሬ ያፋጃቸዋል። እና ይህም አልበቃም። አብርሃም እግዚአብሔርን ሊሸኝ ወጣ። ከማዕድ በኋላ መንገድ ላይ ቆመ። እንግዲህ ከአብርሃም ምስጢር አልደብቅም አለ እግዚአብሔር። አብርሃም ታላቅ ሰው የሚሆን ነው፣ ለልጆቹም ሃይማኖትን የሚያስተምር ነው። ስለዚህ በፊቴ ሞገስ አግኝቷልና ከአብርሃም ምክር አልደብቅም። ሰዶምና ገሞራ በኃይላቸው በጉልበታቸው ተመክተዋል። ማን ይነካናል ባዮች ሆነዋል። አሁን ወደ እነሱ ልወርድና አቅማቸውን ላይ ነው አለው። ጌታዬ ምን ነው አለ አብርሃም። ምን ነው? ምናልባት በዚያች ሀገር 50 ጻድቃን ቢኖሩ ስለ 50 ጻድቃን አገሪቱን አትምርም? አልምርም ካልክስ እነዚህ 50 ጻድቃን ከኃጥአን ጋር ይጠፋሉ፣ እንዴት ይሆናል አለው። ጌታም አይ አለ 50 ጻድቃን ከተገኙ በዚያች ሀገር ስለ 50 ጻድቃን መላውን እምራለሁ አለው። አብርሃም ፈራ። ምናልባት ቁጥራቸው ቢያንስስ 45 ቢሆኑስ አለው። ይሁን ግድ የለም አለው። አሁን 35 ቢሆኑስ አለው። 30 ቢሆኑስ፣ 25 ቢሆኑስ፣ 20 ቢሆኑስ እያለ እስከ 10 ደረሰ። ድረስ ፈቀደ። ከዚህ በኋላ ግን 5 ቢሆኑስ ሊለው ነበረ። 5 ግን አሉ። አራት አሉ። ሎጥ፣ ሚስቱ፣ 2 ልጆቹ። ከዚህ በኋላ ተሰወረው ይላል። እመኬ ተረክቡ 40 እንዳይለው 5 ቢሆኑ ብሎታል። እመኬ ተረክቡ 40 4 ቢገኙስ እንዳይለው ተሰወረው ነው የሚል። እስከዚህ ድረስ ከእግዚአብሔር ጋራ ቃል በቃል መነጋገር የቻለ የእግዚአብሔር ከፍተኛ ባለሟል አብርሃምን የሚያህል የለም። ግን አሁንም ይህን ትእዛዝ የሰውዬ እንግዲህ ምን ያድርገው? ያን ጊዜ ባለቤቱን ከነልጁ አሰናብቶ ሲለው አንድ ከባድ ፈተና አልፏል። አሁን ግን የማያልፈው ፈተና መጣ። ያኛው ልጅ አለኝ እንዳይል ያንን አሰናብቶ፣ ተከታለው እንዳይል የዚህ ተከታይ የለውም። ይሄው አንድ ነው፣ በእርግና የተወለደ ነው። እንግዲህ እሱ የ122 ዓመት ዕድሜ ነው። ልጁ የ22 ዓመት ጉልማሳ ነው። አላንገራገረም። ገስግሶ ተነሳ፣ በቅሎን ጫነ፣ 2 ብላቴኖቹን ቀሰቀሰ።
ለመስዋዕት የሚሆነውን ቁሳቁስ አዘጋጀ። ልጁን ይስሐቅን አስቀደመ። ገሰገሰ። ወዴት ትሄዳለህ? ወዴት ትሄዳለህ? ምን ጥያቄ የለም። እኔ በማሳይህ ተራራ ነው ያለው። 3 ቀን ተጓዘን የሚል ድርሳነ ያዕቆብ ዘስሩግ 3 ቀን ቀንና ሌት። እሱ በዚያ ሰዓት ውስጥ ልጁን ሰውቶ ጨርሶ ስራው በህሊናው። ግን በቀራንዮ ተራራ አንጻር ሲደርሱ የብርሃን አምድ ከምድር እስከ ሰማይ ተተክሎ እንደ እሳት ያልበለብላል። መስቀል በመስቀል ምልክት እወቅ አለው። እንዳለፍካቸው ተራሮች ከዚህ እንዳታልፍ፣ ያዘዝኩህን ሁሉ እዚህ ነው የምትፈጽም አለው። እነዚያን ያስከተላቸውን 2 ብላቴኖቹን ከተራራው በታች ትቶ ያዘጋጀውን የፈለጠውን እንጨት ለልጁ ለይስሐቅ አሸክሞ እሱ ግን እሳቱንና ቢላዋውን ይዞ 2ቱ ብቻ ጉዟቸውን ጀመሩ። አቀበቱን ቀራንዮን ተራራ ወጥተው መጨረሻው ላይ ሲደርሱ ይስሐቅ አብርሃም እሳቱንና ቢላዋውን አስቀመጠ። ይስሐቅም እንጨቱን አወረደ። ቦታውን ያስተካክሉ ጀመር። ቦታውን ያስተካከሉ፣ ድንጋዩን ደለደሉ። በዚያ ላይ እንጨቱን አዘጋጁ። አሁን ሁሉ ነገር አለቀ። የቀረ መስዋዕት ብቻ። ይስሐቅ ግራና ቀኝ አየ። የ22 ዓመት ጉልማሳ ነው። ሮጦ ማምለጥ ይችል ነበር፣ ግን አልሞከረውም። የ122 ዓመት ሽማግሌ ይዞ ሊያስቀረው አይችልም ነበር። አልሞከረም። አባባ አለው። አቤት። በመንገድ ስንመጣ እንዳነጋገርኩ ወዲያም ወዲህም ስንል አመጣጥህ መስዋዕት ለመሰዋት ይመስላል፣ ግን መስዋዕት የሚሆን በግ የለም አብሮን እስካሁን ድረስ። በመንገድም ስጠይቅህ የበጉን ነገር እግዚአብሔር ያውቃል እያልክ ይሄን የመጣ። በመንገድ ላይ ሲመጡ እንጨት ይዘናል፣ ቢላዋ ይዘናል፣ እሳት ይዘናል፣ በጉ የት አለ ብሎ ጠይቆት ነበረ። በጎ ሰያምር እግዚአብሔር ወልዴ የበጉን ነገር እግዚአብሔር ያውቃል ነበር ያለው። የዘጋው በዚህ ነበር። አሁን ይስሐቅ ይህን ጠይቄህ ነበር፣ አንተ የመለስክልኝ እንዲህ ነው። ምናልባት አለ ፈጣሪ እግዚአብሔር እኔን እንድትሰዋለት ጠይቆህ እንደሆነ ነይ አነ ወያቤክ፣ ይሄ እፊትህ ነኝ እንዳልልም የፈለግከው ማለት ትችላለህ ነው ያለው። አይ ልጄ የምትጎዳበት አይደለም እንጂ ይኸው ነው የመጣንበት አለው። ይስሐቅ እጁን ወደ ኋላ ሸርቦ ወደ አባቱ ቀረበ። አባቱም የልጁን እጅ አሰረ፣ እንጨቱ ላይ አጋደመው። ቢላዋውን ሊያነሳ መለስ ሲል አብርሃም አብርሃም አለው። እትደይ ቤት ላይ ይስሐቅ ወልድ በይስሐቅ ላይ እጅህ እንዳልዘረጋ። አሁን ሁሉ ተፈጽሟል። አሳየኝ ያልከውን ሁሉ አሳይቻለሁ። አዎ በፊት ቀደም ሲል በአንድ ጊዜ በአንድ ወቅት ባደረገው ጸሎት ላይ በሁሉ ነገር ደስ ብሎኛል፣ ተስፋ ሰጥተኛል፣ ያንን የተስፋ ፍጻሜ ታሳየኝ ይሆን ወይ ብሎ ጠይቆት ነበረ። ጌታም እዚያ አትደርስም፣ ምሳሌውን ግን አሳይሃለሁ ብሎት ነበር። አሁን እዚያ የነገርኩህ ደረጃ ደርሰሃል፣ ምሳሌውን አይተሃል። ቢላዋውን ሲያነሳው ደም ተነክሮ ነው የተገኘ። እንደ ሰዋው በህሊናው እሱ ጨርሷል። እና ቀና ሲል በግ የጸሳይ ቅንና ቅንታሶ ነጭ በግ ይወርዳል ወደታች።
በል በዘር በሩካቤ የተገኘውን ልጅህን ብታና በዘር በሩካቤ ያልተገኘውን ይህን በግ ተቀብለህ ሰዋ። አንተ ልጅህን እንዳቀረብክ እኔም ልጄን ለዓለም አሳልፌ እሰጣለሁ። ይህ ደካማው ልጅህ ቢሞት ወደ መቃብር ወርዶ ለሙታን ወደ ሲኦል ወርዶ ለነፍሳት የሚሰጠው ጥቅም የለውም። ጽኗ ኃይል ልጄ ግን የኃይል ባለቤት ልጄ ግን በመጣ ጊዜ በሲኦል ያሉ ነፍሳትን በመቃብር ያሉ ስጋትን ሊታደግ ይችላል እና ይህንን እንድታየው ምሳሌውን እንድታይ ነው የፈቀድኩልህ አለው። እሱም በተፈቀደለት መሰረት የተቀበለውን በግ ሰውቶ ልጁን ይስሐቅን ማግኘቶ በክብር በደስታ ወደ ቤቱ ተመለሰ። እንዲህ አይነት ጸጋ የተፈጸመለት ሰው በዓለም የለም፣ እስከዛሬ አልተደገመም። እግዚአብሔርም እንዳለው አደረገ። እውነትም ይስሐቅ ቢሞት የሙታንን ቁጥር ከማብዛት በስተቀር የሚጠቅመን ነገር አልነበረም። በሞት ላይ ስልጣን ያለው ኃያል የእግዚአብሔር ልጅ ግን ወደ ሲኦል ወርዶ ነፍሳትን ወደ መቃብር ገብቶ ስጋትን ለመታደግና የመቃብርን ጥርሱን ሰብሮ የሰውን ልጅ ሁሉ አድቅቆ አፈር ትዳርጎ የሚያስቀረውን ስልጣኑን ሽሮ ሞትን ድል ነስቶ ተነስቶ ትንሣኤንና የዘላለም ሕይወትን ለሰው ልጆች አደለ። የዚህ ሁሉ ታሪክ ባለቤት እንግዲህ አብርሃም ነው። አብርሃም ኋላም ወራሽ ልጁ ቀጥሎም ያዕቆብ። እንግዲህ መጻሕፍትን ከራስጌያቸው እስከ ግርጌያቸው ብንመረምር በእነዚህ ቅዱሳን አበው ዜና እምነት፣ ዜና ምግባር የተሞላ ነው። እመቤታችንም በጸሎቷ ጊዜ ወተዘከረ ሳህሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም፣ ለአባቶቻችን ለአብርሃምና ለዘሩ ለዘላለም አድርገዋለሁ ያለውን ቃል ኪዳኑን አሰበ ነው ያለች። ሰዎች እንደሚመስላቸው ስለ ስነ ፍጥረት በየጊዜው የሚፈጠር ነው የሚመስላቸው። ስነ ፍጥረት በየጊዜው የለም። አንድ ጊዜ በእግዚአብሔር ቃል ተነግሮ የተገኘ ነው። ግን ያ ሲባዛ ይኖራል። ታዲያ እግዚአብሔር እንዴት አድርጎ ቋጥሮ እንዳስቀመጠው አይታወቅም። በዚያ በመጀመሪያው አካል በመጀመሪያው አገዳ ውስጥ ከሱ ቀጥሎ ያለውን ብቻ አይደለም፣ ከዚያም ቀጥሎ ያለው እስከ ዓለም ፍጻሜ የሚነሳው ሁሉ በዚያ በመጀመሪያው አካል በመጀመሪያው አገዳ ተቋጥሮ ያለ ነው። ሲወለድ ያ ይተላለፋል፣ ያም በፈንታው አስቀምጦ ይሄዳል። ዛሬ እግዚአብሔር ከፈጠረው ፍጥረት ሌላ ምንም እንኳን ሳይንቲስቶች እናዳቅል እያሉ ይድከሙ እንጂ አዲስ ነገር አልመጣም። በማዳቀልም ጣዕሙን፣ መልኩን፣ አቅሙን ከማበላሸት በስተቀር የጠቀሙት ነገር የለም። እግዚአብሔር የሰጠውን መልሶ ማስገኘት አልቻሉም። እግዚአብሔር የሰጠው ግን እንደነበረ ከተመለሰ ያ እንዳለ ነው ማለት ነው። ሰውም እግዚአብሔር ሰውን በመልካችን በአምሳላችን እንፍጠር ብሎ ተናግሮ አዳምን ሲፈጥር ሰውን ሁሉ በአንድ ስልቻ ውስጥ አስገኘ ማለት ይቻላል። ሰውን ሁሉ የሰውን ዘር ሁሉ በጠቅላላ እኔም እናንተም እዚያ ውስጥ ነበርን ብዬ ሲናገር ይሄንን ሌላ እንኳን ሌሎቹ እንስሳት፣ አራዊት፣ አዕዋፍ ሁለት ነው የተፈጠሩ።
ወንድና ሴት ወንድና ሴት ወንድና ሴት። ሰው ግን አንድ ብቻ ነው የተፈጠረና ሚስቱ የተገኘች ከራሱ ነው። ሌላ የማያስጨምር ነው። ሰው ደግሞ ከራሱ የተገኘች አጥንቱ ናት፣ ሌላ የማያስጨምር። እንግዲህ ከዚያ ጊዜ ጀምሮ ኃጥአንም ጻድቃንም በሰው ዘር ውስጥ አሉ ማለት ነው። ይህንን እመቤታችን ለአብርሃምና ለዘሩ ለአባቶቻችን አድርገዋለሁ ያለውን ቸርነቱን አሰበ ያለችው ከአዳም ጀምሮ እስከ ዕለተ ምጽአት ለሚነሱት ለሰው ዘር ሁሉ አድርገዋለሁ ያለውን ያለችው። እንግዲህ እሷም የተገኘች በዚህ ጊዜ ነው ማለት ይቻላል። ስለዚህ ነው አዳም የሚስቱን ስም ሔዋን ያላት፣ ሕይወት ማለት ነው። እንግዲያው በእሷ ምክንያት የመጣለት ሞት እንጂ ሕይወት አይደለም፣ ውርደት እንጂ ክብር አይደለም፣ ስደት እንጂ መጽናናት አይደለም። ገነትን ያህል ቦታ እግዚአብሔርን ያህል ጌታ ያጣባት ናት። ግን ስሟን ማን ያላት? ሕይወት። ለምን? የሕያዋን እናት ናታ። እነማን ናቸው እነዚህ? እሞሙ ለሕያዋን ብለዋታል። እስመ ይእቲ እሞሙ ለሕያዋን ያለ ዘፍጥረት። የሕያዋን እናት እነማን ናቸው? ቅድስት ድንግል ማርያምና ልጇ የእነዚህ መገኛ ናት። ቅድስት ድንግል ማርያምን አስገኘች፣ ከሷ ደግሞ ጌታ ተገኘ። እንግዲህ ከዚያ ጊዜ ጀምሮ ከትውልድ ወደ ትውልድ ከትውልድ ወደ ትውልድ ይንጃዘ የዘሩ ጠብታ ብዬ መናገርም አልችልም። እሱን የሚያውቁ ቅንጣቱ እንዴት አድርገው እንዳስተላለፉ በአበው በየአባቶች ወገብ ስትተላለፍ ኖራ ነው ኋላ ከሐና ከኢያቄም የተገኘች። ኖህንም ዘርህ ይበዛል ብሎታል። ሴምንም እግዚአብሔር በሴም ቤት ያድራል ብሎታል። አብርሃምንም በዘርህ አሕዛብ ሁሉ ይባረካሉ ብሎታል። ይስሐቅንም ለአባት የተናገርኩት እንዳንተ አድርጋለሁ ብሎታል። ያዕቆብንም እንደሱ ብሎታል። ዳዊትንም ከአብራክ የተገኘው በዙፋን አነግሥልሃለሁ ብሎታል። ይህ ሁሉ የተነገረው ሲተላለፍ ኖሮ በእመቤታችን በጌታ ተፈጸመ እንጂ ከዚያ በፊት ወይም ከዚያ በኋላ ይህንን የቃል ኪዳን ሸክም ለመሸከም የሚበቃ ምሰሶ አልተገኘም እና በዚህ ምክንያት የታምረ ማርያም መቅድም ጸሐፊ እግዝእትነ ማርያም ነበረት በህሊና አምላክ እንግዲህ ማለት ነበረት በህሊና አምላክ በአምላክ ህሊና ውስጥ ነበረች ብሎ በመጻፉ ፕሮቴስታንት ያብዳል። ሞኝ እንኳን እሷኛ ሁሉ ነበርን በህሊና አምላክ ሳያስበው አይደለም የመጣ ነው፣ አስቦ ነው፣ ሰው አድርጎን ነው። ይህ ባይሆን ኖሮ በሌላ ደረጃ ቢመድበን ኖሮ ከእንስሳት ከአራዊት ከአዕዋፍ ቢመድበን ኖሮ ከተላትሉ ከተንቀሳቃሹ ቢመድበን ኖሮ ከዚያው ጥፎ እዚህ የሚያደርሰን አልነበረም። ሁላችንንም በየደረጃችን በየአቅማችን እሱ በመደበን ቦታ አስቦን የፈጠረን እሷንም የአምላክ እናት እንድትሆን መረጣት። ስለዚህ ነው ነቢዩ መሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ እግዚአብሔር ጽዮንን መረጣት። ለምን? እናት ልትሆነው። ይሄ ነው እናት ልትሆነው መረጣት። ቀደሰ ማኅደሮ ልዑል ማደሪያውን ቀደሰ። እግዚአብሔር ውስተ ማእከላ ይታወቅ፣ በምንም እንዳታወቅ እግዚአብሔር በውስጧ ነው። ወይረዳ እግዚአብሔር ፍጽመ፣ እግዚአብሔር ፊት ለፊት ይረዳታል ብሎ ጻፈ። ነቢዩ ኢሳይያስ አዲስ ነገር ሰበከ በዓለም። እናንተ የዳዊት ቤተሰቦች አለ ቀሊልኑ በኀቤክሙ አስተጻብእ ወተሰብ። ሰውን ማናደድ፣ ሰውን ማበሳጨት፣ ሰውን ማሳዘን ቀላል ነው እንዴ? ወለ እግዚአብሔርን ታስተጻብስው፣ እግዚአብሔርንም ታሳዝኑታላችሁ፣ ታበሳጩታላችሁ፣ ታናድዱታላችሁ።
ይላል ሲግረማችሁ ናሁ በእንተ ዝንቱ ይሁበክሙ እግዚአብሔር ትእምርተ ስለዚህ እግዚአብሔር ምልክት ይሰጣችኋል ድንግል ትጸንስ ወትወልድ ወልደ ድንግል ትጸንሳለች ወንድ ልጅ ትወልዳለች ስሙንም አማኑኤል ትለዋለች ብሎ ቅጭን ተናገረ። ከዚያ በፊት ያልተነገረ ከዚያም በኋላ ያልተደገመ ከዚያ በፊት ያልተደረገ ከዚያም በኋላ ያልተደረገ ያልተደገመ ስራ ታሪክ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ የምታቅፍበት የምታሳቅፍበት ይህንን ነበረ እመቤታችን ከቅዱስ ገብርኤል ጋር ስትነጋገር ደስ ያለሽ ጸጋን የተሞላሽ ሆይ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አለ መልአኩ። በሆዱ ብዙ ነገር ይዟል። አዎ የተባረኩ ሴቶች የተባረኩ ልጆች አስገኝተዋል። ግን ከብቻቸው አይደለም፣ ከራሳቸው አይደለም፣ ከጓደኛቸው ነው። ከጓደኛቸው ዘር ተቀብለው እነሱ ደግሞ የበሉትን የጠጡትን በሚያስማማ ኃይል በደም ያንን በማህፀናቸው ያለውን እያለመለሙ 9 ወር ከ5 ቀን ተሸክመው ወደ ዓለም ያመጡ ናቸው እንጂ ብቻቸውን ምንም ያስገኙት ነገር የለም። ብቻቸውን የሆኑ ሁሉ አላስገኙም። ለዚህ ነው መልአኩ ከሴቶች ተለይተሽ የተባረክሽ ነሽ አለ። ሌላ ቃል አልጨመረም፣ ገና ነበረችና። ኤልሳቤጥ ግን የጨመረችው አለ። የጌታዬ እናቱ አለች። የጌታዬ እናቱ ወደ እኔ ልትመጪ እኔ ምንድን ነኝ? ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም ቡሩክ አምላክ ነው አለች። የማኅፀንሽ ፍሬ አለች። ከቅዱስ ገብርኤል ንግግር በኋላ ስራ ተጀመረ። ቅዱስ ገብርኤል ከሴቶች ተለይተሽ አንቺ የተባረክሽ ነሽ ጸጋን የተሞላሽ ሲላት ድንግል ፍንድቅ አላለች፣ ሳቅ አላለች። ሔዋን የተጠቃችው በዚህ ነበር። ገነት ሳለች እባብ ሄዶ ሰላም ለኪ ንግሥተ ሰማይ ወምድር የሰማይና የምድር ንግሥት ሰላምታ ይገባሻል ሲላት ፈገግ አለች። አሁን ወጥመድ ያዘቻልና ሄዶ አጠገቧ ቁጭ አለ። እንደው አንዳንድ ነገር ልጠይቅሽ፣ በዚህ በገነት ስትኖሩ ምን ትበላላችሁ? የምብል ነገር ደግሞ ምን ቸግሩ? እግዚአብሔር ሁሉን ሰጥቶናል። ሁሉም ብሉ ብሏል። ከአንዲት ዛፍ በስተቀር አንዲት ዛፍ አለች። አዎ እንዴት ናት? ይቺው አጠገቧ አሳየችው። ምን አለ? ከዚህ አትብሉ ልትበሉ ትሞታላችሁ ብሏል። አይ አንቺ ደግሞ ሞኝ መሰለኝ። የምትሞቱ ሆነ እኮ አይደለም። ከዚህ ብትበሉ እንደሱ አምላክ የምትሆኑበት ሆነ ፈርቶ ነው ያላት። ጊዜ አልፈጀባትም። ቶሎ አለችና ያችን ቆርጣ አዘጋጅታ በ6 ሰዓት ምሳ አደረሰቻት። በታሪክ መጽሐፍ ተጨማሪ ታሪክ አለው። ስትበይ ግን አላት ተጠንቀቂ፣ እኩል ጉረሱት እንጂ አንቺ በፊት እንዳትበይ አላት። ጸጋዋ ሲገፈፍ አይቶ አዳም እንዳያመልጠው ይላል እና እናዘጋጅታ ቀረበች። አንድ ሲቀምሱ ወዲያው ጸጋቸው ሲነሳ አዳም ደነገጠ እና እዚህ ላይ ያለችው የወንዶች ምልክት የምትባለው ያን ጊዜ እንደቋጠራት የቀረው ይባላል። እንግዲህ እውነት ይሆን አይሆን አይታወቅም። ሴቶች ግን እንዲህ ያለች ልጅ የላቸውም ይባላል እና እሷ ግን ተለዋጠች። ይሁንና ያ የታሰበው ሁሉ ቀርቶ አምላክነት ቀርቶ ባርነት መጣ። ሕይወት ቀርቶ ሞት መጣ። 7 ዓመት አብረው ሲኖሩ አይተፋፈሩ የነበሩ ባልና ሚስቶች እንደ ሕፃናት ሴትና ወንድ እህትማማቾች አፈር ሲፈጩ እንደማይተፋፈሩ የነበሩት ያችን ቅጽበት እንኳን አልቆዩም። ወዲያውኑ ቅጠል ቆርጠው መታጠቅ ደረሱ። አዎ ይህ አይነቱ ነገር አላታለላትም እመቤታችን።
ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ደስ ያለሽ ጸጋን የተሞላሽ ነው ያላት መልአኩ። ጸጋ ያገኘሽ እንኳን አላለም፣ የተሞላሽ ነው ያላት። ሙሉ ነው፣ የጎደለባት ነገር የለም። ጸጋን የተሞላሽ እግዚአብሔር ካንቺ ነውና ደስ ይበልሽ ነው ያላት። ይሄ ቃል ከሔዋን ጀምሮ ለማንኛቸውም ሴቶች ሊወለዱት ሁሉ ያልተነገረ ነው እና ወርናው እንዳንተ ያለ ሰው የለም አላለችውም። እንዴት እንዲህ ያለ ሰላምታ መቀበል እንደምን ይቻላል ነው ያለች። ይሄ ከአቅም በላይ የሆነ ሰላምታ መቀበል እንደምን ይቻላል? እሱ ግን ማርያም አትፍሪ፣ አይዞሽ፣ በእግዚአብሔር ዘንድ ሞገስ አግኝተሻል፣ ትጸንሻለሽ፣ ትወልጃለሽ። ቃል ሳታስገባ አከታተለ ቃሉን። ወልድን ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ ሕዝቡን ከኃጢአታቸው የሚያድናቸው ማለት ነው። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ የያዕቆብ ወገንም ለዘላለም ነግሶ ይኖራል፣ ለመንግስቱ ፍጻሜ የለውም ማለት። የአባቱን የዳዊትን ዙፋን ሲለው የእሷን አካል ባህሪ ማመልከቱ ነበረ። አካልሽን አካል ባህሪሽን ባህሪ ያድርጋል ማለቱ ነበር። እሷ መለሰች፣ መውለድ የሚባል ነገር መጽነስ የሚባል ነገር ብቻውን ከየት ይመጣል? እኔ እኮ ወንድ አላውቅም ማለት ቁርጥ ባለ ቋንቋ እኔ እኮ ወንድ አላውቅም ነው ያለችው። መልአኩም አልተከራከረም። መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ባል ከማግባት ድንግልናን ከማጣት ዘር ከመቀበል ይከለክልሻል። ስለዚህ ካንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። ከዘመዶችሽ ወገን የምትሆን ኤልሳቤጥ እንኳን በእርግናዋ ላይ ወንድ ልጅ አግኝታለች። መካን የሚሏት ኤልሳቤጥ ከጸነሰች አሁን 6ኛ ወሯ ነው። ካፈጁ በኋላ እንዲጸንሱ እንዲወልዱ ቢያደርግ ያለ ምክንያት ያለ ባል እንድትጸንስ እንድትወልድ ቢያደርግ ለእግዚአብሔር የሚሳነው ነገር የለም ማለት። አሁን ዘጋ፣ ክርክር አለቀ። ምን አለች? የእግዚአብሔር ባሪያው አለሁ እንዳልከኝ ይሁንልኝ አለችው። ይህን ቃሏን ምክንያት አድርጎ ዋሕድ ቃል እግዚአብሔር በግብረ መንፈስ ቅዱስ በዚያችው ቅጽበት ከሰማያ ሰማያት ወረደ፣ በማኅፀኗ አደረ፣ በመጠነ ሕፃናት ተቀረጸ። ይህንን ነው እግዚአብሔር ለአባቶቻችን አደርገዋለሁ ያለውን ወትወክፎ ለእስራኤል ቆየሁ፣ ባሪያውን እስራኤልን ተቀበለው አለች። አካሏን አካል ባህሪዋን ባህሪ ሲያደርግ አሁን ወልደ እግዚአብሔር ወልደ እስራኤል ወልደ አብርሃም ወልደ ያዕቆብ ለመባል በቃ፣ ወልደ አዳም ለመባል በቃ። ባሪያውን እስራኤልን ተቀበለው፣ ለአብርሃምና ለዘሩ ለአባቶቻችን አደርገዋለሁ ያለውን ቃል ኪዳን አሰበ አለች። አዎ በዚያ ይስሐቅ ለመስዋዕትነት በቀረበበት ታሪክ ክፍል በመጨረሻው ላይ አብርሃም እንደምትወደኝ አሁን ታወቀ፣ ስለዚህ በዘርህ አሕዛብ ሁሉ ይባረካሉ ብሎ ተናገረ እግዚአብሔር። በዘርህ አሕዛብ ሁሉ ይባረካሉ። በአንተ አላለም፣ በዘርህ። ከዚያ እነ አሮን እነ ሙሴ እነ ዳዊት ሌሎችም አበው ኋላም ሐና ኢያቄም እና አሕዛብ ሁሉ ይባረካሉ እንዳለ ማን መጣ? የበረከቱ ፍጻሜ ቅድስት ድንግል ወላዲተ አምላክ ማርያም። ይህንንም ሐዋርያው ቅዱስ ጳውሎስ ጥሩ አድርጎ ደጋግሞ በመልእክቱ ለሮሜ በጻፈው መልእክቱ፣ ለገላትያ በጻፈው መልእክቱ፣ ለዕብራውያን በጻፈው መልእክቱ እየደጋገመ ይህንን ነገር አስረድቶታል። ከዳዊት ስለመገኘቱ ገብርኤል የአባቱን የዳዊትን ዙፋን ይሰጠዋል በማለቱ ጳውሎስም በእንተ ተወልደ ወመጻ እምዘራ ዳዊት በሥጋ ሰብ ወደዚህ ዓለም መጥቶ የሰውን ሥጋ ነስቶ ከዳዊት ዘር ስለተወለደ ስለ ልጁ ነው ያለው። ስለ አብርሃምም
የነሶ ለዘነሶ መላእክት ጌታ የነሳውን አካል ባህሪ ከመላእክት የነሳው አይደለም የምንኮራበት ዘእንበለ ዳይሙም ዘራ አብርሃም ከአብርሃም ባህሪ የነሳው ነው ብሎ ያ በዘርህ አሕዛብ ሁሉ ይባረካሉ የተባለውን የአብርሃምን ከአብራክ የተገኘውን በዙፋንህ አነግሥልሃለሁ የተባለውን የዳዊትን ቃል ኪዳን አስቦ እንደፈጸመው አስረድቷልና እመቤታችንን የጠቀሰችው ይህንን ነው። እንግዲህ ስለነዚህ አበው ብዙ ቀን ብዙ ጊዜ መናገር ብዙ መጻፍ ይቻላል። ግን አቅማችንም አይፈቅድም፣ ጊዜያችንም አይፈቅድም። ስለዚህ እስካሁን ተነጋገርነው ይበቃል። አምላክ አብርሃም፣ ይስሐቅ፣ ያዕቆብ በረከቱን ያሳድርብን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ስብሰባችንንም በሰላም ስለመራህልን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን እኛንም አገራችንን ከክፉ ነገር እንድትጠብቅልን እንለምንሃለን፣ እናማልድሃለን። ቸር እግዚአብሔር አምላካችን ሆይ እባክህ ለዚች ሀገር አንተ ሰላም ስጥ፣ አንተ ሰላም ስጥ፣ አንተ ሰላም ስጥ። ሰይጣን የረጅም ጊዜ በቀሉን በዚች ሀገር ላይ ለማሟላት የተነሳ ነው የሚመስለው። በዚህ 32 ዓመት ውስጥ ብዙ መከራ አይተናል። አንተ ታውቀዋለህ አምላኬ። እባክህ ከእንግዲህ ወዲህ ይብቃ፣ ከእንግዲህ ወዲህ ይብቃ። ያየነው ሁሉ መራራ እንጂ ጣፋጭ፣ አሳዛኝ እንጂ አስደሳች አይደለምና እባክህ አንተ መልሰው ጌታዬ፣ አንተ በቸርነትህ መልሰው። ዛሬ ስለኛ የሚጸልይ አናገኝም። አንተ ብቻ በቸርነትህ መልሰው ጌታዬ። ዓመቱን አስጨርሰህናል። ይህች 5 ቀን ደግሞ መተላለፊያችን ናት። እሷን ባርከህ የሚመጣውን ዘመን በእርግጥም ዓመተ ምሕረት አድርግልን እባክህ ጌታዬ። እባክህ ዓመተ ምሕረት አድርገው። ያስፈራል፣ ያስደነግጣል። ሁሉ ነገር ሰው ሰራሽ የሆነበት ጊዜ ነው። ምንም ማለት አይቻልምና አንተ በቸርነት ለውጠው። ትችላለህ። መራራውን ጣፋጭ፣ ደረቁን ለምለም ማድረግ ትችላለህ። ይቻልሃል። ደንጊያ ዳቦ ማድረግ ትችል የለም። ሁሉን ትችላለህና አንተ ለውጠው ጌታዬ፣ አንተ ለውጠው። የሰይጣንን ሐሳብ አንተ ለውጠው፣ አንተ ለውጠው፣ አንተ ለውጠው። እናትህ በእመቤታችን በቅድስት ድንግል ማርያም